ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። ብሶት የወለደው ፋኖ የህዝብ ልጅ አርመኒውን አገዛዝ ለመገርሰስ ነፍጥ አንስቶ መታገል ከጀመረ 3ኛ ዓመት ሊሞላው ጥቂት ቀናት ብቻ ቀርተውታል። የፋኖ የትግል እንቅስቃሴ የሚመራውም በፕሮፌሰር ኢንጂነር ዶክተርና በትምህርት ደረጃቸውም በሁሉም ደረጃ ብቁ የሆኑ ታጋዮችን አቅፎ የያዘና በጦር ጠበብቶች የተሞላ ግዙፍ ተቋም ነው። ይህ በእንዲህ እንዳለ ፋኖነት አማራን ከተደቀነበት የህልውና አደጋ ለመታደግ ውድ ህይወቱን ለአማራ ህዝብ አሳልፎ ለመስጠት የዘጋጀና ያለምንም ክፍያ ለነጻነት የሚዋደቅ እጅግ አስደናቂ ኃይል ነው። ፋኖ ለወዳጆቹ ማር ለጠላቶቹ ደግሞ እሬት መሆኑም አይዘነጋም። ፋኖ ምንም አይነት መከራና መሰናክል የማያስቆመው ኃይል መሆኑንም አስመስክሯል። እናም ዛሬ ስለ አንድ የጦር ጠበብተኛ ፋኖ ያልተነገረለትን ታምራቶች የምነግራቸው ይሆናል። በህልውና ትግሉ አንድ እጁን ያጣው ቢሆንም ስለ አማራ ህዝብ ሲል ዛሬም በጦር ግንባር እየተዋደቀ የሚገኘው የጉናው የጦር ጠበብት ይህንን የአማራ ልጅ የጉና እንቁ ጀግና ተዋውቁት ስል ጋብዝኳችሁ። የልጅ አዋቂው አርበኛ ታድሎ አዳምጤ ይባላል። የዘረው ባንተ ፍሬ ነው። በአማራ ህዝብ ላይ የተደቀነውን የሁሉን አደጋ ለመመከት ዱር ቤቴ ካለ ድፍን 4 ዓመታትን አስቆጥሯል። በሰሜኑ ጦርነት ከጋሳኝ እስከ ጋሸና በርካታ ምሽጎችን የደረመሰ ተወርዋሪ ጀግና ነው። አልሞ ተኳሽና ባለስናይፐሩ የት አለ ከተባለም እሱ ይምጣ ይባላል። የስናይፐሩ ጠበብት የኢንፎርቲው ጌታ ነው። የአይኖቹ እይታቸው እንደ ንስር ነው። ወኔውም እና ጀግንነቱ እንዳንበሳ ሲሆን ምላጭ የሚስብባቸው ጣቶቹም ለጠላት የተፈቀዱ ይመስላሉ። አይኖቹ እንደ አጉሊ መነጽር አቅርበውና አርቀው እንዲያሳዩ ለሱ ብቻ የተፈቅደዋል። አርበኛ ታድሎ አዳምጤ የገደለውን ጠላት ለማወቅ በካዝናው ስንት የስናይፐር ጥይት ይዞ ነበር ብሎ መጠየቅ ብቻ በቂ ነው። ጦሩን በወኔ በማነቃቃት በጉና ሰማይ ስር ለሚገኘው የጦር አበጋዝ ሁሉ የወኔ ስንቅ ነው። የቅንጦት ኑሮ ያላሸነፈው ጀግንነት በሀብትና በጸጋ ያልተበረዘ እና ያልደበዘዘ ወኔ ዛሬም በዱር በገደሉ እየተዋደቀ ይገኛል። የረገፉ ወርቅ እጆቹ ከትግሉ አላሸሹትም። ዛሬም በጦር ሜዳ ከጠላት ጋር እየተዋደቀ ይገኛል። አርበኛ ታድሎ አዳምጤ በአሁኑ ሰዓት በአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ ባተ ኮር አንድ ጉና ክፍለ ጦር ስቴደንሳ ብርጌድ ውስጥ ቁልፍና ወሳኝ ከሆኑ አርበኞች አንዱ አርበኛ ታድሎ አዳምጤ ነው። በትግሉ ሜዳ አሁን ድረስ እየተዋደቀ ያለ ሲሆን ከብሬን እስከ ስናይፐር እንዲሁም ዲሽቃ አበጥሮ የሚተኩስና የክላሹ መሐንዲስ ዛሬም በአንድ እጁ ጠላትን አበጥሮ የሚመታ ባለ ንስር አይኑ ለመጣ ለሄደው ጠላት ሁሉ የእግር እሳት ሆነ ቀጥሏል። በእርግጥ ብዙዎች እንደ ታድሎ አዳምጤ አካላዊ ጉዳት ያስተናገዱ ቢኖርም እሱ ግን አካላዊ ጉዳቱ ከትግሉ አላሸሸውም። በአንድ እጁ ተኩሶ ጠላትን የሚመታና የሚያስጨንቀው አርበኛ ታድሎ አዳምጤ ብቻና ብቻ ነው። በነገራችን ላይ በአርበኛ ታድሎ አዳምጤ የትውልድ ቀየ እስቴ መካነ ኢየሱስ የተወለደው እና የአርበኝነት ምልክት የነበረው አርበኛ ሙላቴ በአንድ እጁ በመታገል እና ተኩሶ በመምታት ወደር የማይገኝለት ጀግና ነበር። ለአርበኛ ሙላቴ እዚህ ትግል ችቦ ለኳሽ አርበኛ ሲሆን አሁን ላይ ደግሞ እሱን የሚመስል ባለ አንድ እጅ ጉራማይሌ ተኳሽ ተክቶ ሄዷል። አርበኛ ታድሎ አዳምጤ መተኮስ ብቻ ሳይሆን የሰራዊቱን የወኔ ስንቅ የሞራል ምልክትና የጽናት ተምሳሌትም ጭምር ነው። ውድ ታላቁ የአማራ ህዝብ ሆይ ይህ አርበኛ ከነጸዳሉ ደሴ ቆራጡ አንዳርጌ ጋር አብሮ የታገለ ታጋይ ነው። ታዲያ ሁለቱ ባንዳዎች ህዝብን ዘርፈው የዘረፉትን ተቀምተው ለመብላት እጅ ሲሰጡ አርበኛ ታድሎ አዳምጤ ግን በአንድ እጁ እየተዋጋ ቀጥሏል። ጽናትን ከአርበኛ ታድሎ ያልተማሩ ሌቦች ዛሬ ላይ የአማራ ህዝብ መሳቂያና መሳለቂያ ሲሆን ባለ አንድ እጁ ተኳሽ ግን እኔ እጅ ከምሰጥ ብሞት ይሻላል በማለት ከጠላት ጋር ተናንቆ ይገኛል። ውባንተ ልጅ የገብርዬ ልጅ የቴዎድሮስ ትንፋሽ መሆንም በዚህ ልክ ነው። ጎንደሬነት የሚለካው በእነዚህ ጀግና አርበኞች እንጂ በባንዳዎች አይደለም። በአንድ እጁ ከሚታገለው አርበኛ በላይ የሚከበርም ሆነ የሚወደድ አርበኛ የለም፣ ሊኖርም አይችልም። ጠላት ሲመጣ ገዳይ ወንበዴ ከፊት ይቀድማል። ታድሎ አዳምጤ የተባለለት ጀግና አማራነት መገፋት መሆኑን የሚገልጽ አርበኝነትን ከዚህ በላይ የለም። በአንድ እጅ መታገል አማራ ምን አይነት የጭቆና ቀንበር ላይ እንዳለ የሚያሳይ ግልጽ ነገር ነው።